መንግስትና የንግድ ማህበራት የሁለተኛው የዓለም ጦርነት ዓለምን ምስቅልቅል ውስጥ ከቷት ነበር ያለፈው። አንዳንድ ሀገሮች ከዚህ ምስቅልቅል በመውጣት ድህነትን ሰብረው ወደ ብልጽግና ጎዳና ለመገስገስ ችለዋል። እነዚህ የትላንት አዳጊ የዛሬ ያደጉ ሀገራት የተለያየ የልማት ሞዴል ተከትለዋል። ሁሉንም አንድ የሚያደርጋቸው ቢኖር የግሉን ዘርፍ የብልጽግና ማዕከል ማድረጋቸው ነው። ባለራዕዮችን መደገፋቸውና ማስተዳደራቸው ለእድገታቸው ፍጥነት አስቻይ አቅም ሆኗል። ቢሮክራሲው ሙያን፣ ብቃትንና ተወዳዳሪነትን መሰረት ያደረገና በሕግ የሚመራ አድርገው መንግስታት ገንብተውታል። የግሉ ዘርፍ ፈጣንና ቀልጣፋ አገልግሎት እንዲያገኝ በማድረግ ሀገራዊ የልማት እቅዶች በፍጥነት እንዲሳኩ አስችለዋል። ኢትዮጵያ ውስጥ ባለፉት 5 አስርት ዓመታት የመንግስት መዋቅር በቤተሰብ ለስርዓቱ ቅርብ በመሆንና በፓርቲ የተያዘ ነበር። በዚህ የተነሳ በብቃት ላይ የተመሰረተ ቢሮክራሲያዊ ተቋም ለመገንባት ነፃነት አልነበረም። በመሆኑም የመንግስትን የልማት እቅድና የግሉን ዘርፍ ፍላጎት ለማርካት የሚችል ተቋማዊ አቅም አልገነባንም። ከዚህ የተነሳ በግሉ ዘርፍና በመንግስት መካከል ያለው ግንኙነት ገበያው በሚፈልገው ልክ አይደለም። ባለፉት 3 አስርት ዓመታት በሀገራችን አበረታች የግል ዘርፍ እድገት መታየቱ አለ አይባልም። ነገር ግን የግሉን ዘርፍ ፉክክር የሚጎዱ የፓርቲ ኢንዶመንቶችና ኦሊጋርኪዎች ተፈጠሩ። ለነዚህም ከገበያ ሕግ በተቃርኖ የሚደረጉ ድጋፎች ስለነበሩ ፉክክሩን ገደሉት። በመንግስት የፖሊሲ አፈጻጸም ላይ አሉታዊ አንድምታ አሳደሩ። የግሉ ዘርፍና መንግስት በልማት የፖሊሲ ትኩረትና አቅጣጫ ላይ ለሚደረግ ውይይት በጠረጴዛ ዙሪያ ቢሰባሰቡ ወንበሩን የያዙት ግን አንድ አይነት ሰዎች ነበሩ። እነዚህ አንድ አይነት ሰዎች ከግሉ ዘርፍ ይልቅ ለስርዓቱ የቀረቡ በመሆናቸው ሐቀኛ ውይይትና ክርክር አይደረግም። የዚህ መሰረታዊ እሳቤ የኢኮኖሚ የበላይነትን በማረጋገጥ የፖለቲካ ስልጣን እናስጠብቃለን ከሚል የመነጨ እርምጃ ነው። ስር ነቀል የፖሊሲ ለውጦችና ማሻሻያዎችን ለማከናወን የፖለቲካ ቅቡልነትን ከሰፊው ህዝብ ማግኘት ይጠይቃል። የሚደረጉ የፖሊሲ ለውጦች ሰፊ ህዝባዊ መሰረት እንዲኖራቸው በማድረግ ፖለቲካዊና ኢኮኖሚያዊ ለውጦችን እያረጋገጠ የሚሄድ ስርዓት በድርድርና በመግባባት መፍጠር ይቻላል። ይህም የግሉ ዘርፍ ለልማት ፖሊሲዎች አፈጻጸም የሚኖረውን ሚና በሙሉ አቅሙ እንዲያወጣ ያስችላል። የመንግስትና የግሉ ዘርፍ ትስስር ለማጠናከር የመንግስት ፖሊሲና ግቦች ላይ እንዲወያዩና እንዲደራደሩ የሚያስችል ተቋማዊ አሰራርን መዘርጋት ይገባል። ከግሉ ዘርፍ ጋር በሚደረግ ውይይትና መግባባት የመንግስት የልማት ፖሊሲ አቅጣጫና አፈጻጸም በጋራ ራዕይ ላይ ከተመሰረተ ወደ ልማት ግቦቻችን ለመድረስ የመጀመሪያውን እርምጃ እንደመራመድ ይቆጠራል። ከዚህ ቀደም መንግስት የካፒታል ግንኙነቶችን መሰረት አድርጎ ፖሊሲዎችን በማስገደድ የመተግበር አካሄድ ብቸኛ መንገድ አድርጎ ሲጠቀም ቆይቷል። እንዲያም ሆኖ የልማት ፖሊሲዎችና እቅዶችን በማስተግበር ረገድ ያለው ገቢራዊ አፈጻጸም ዝቅተኛ ነው። ከአፈጻጸም ባሻገር የፖሊሲ አቅጣጫ ልዩነት እንዲከሰትም ምክንያት ሆኗል። በፍጥነት ያደጉ ሀገራት በመንግስትና በግሉ ዘርፍ መካከል ያሉ ግንኙነቶችን በንግድ ማህበራት አማካኝነት የሚሳለጡ ናቸው። የንግድ ማህበራት በስልጣን ላይ ካለው መንግስት ጋር የንግዱን ማህበረሰብ በሚመለከቱ ጉዳዮች በአጋርነት ይሰራሉ። የፖሊሲ ማብራሪያ ላይ በመሳተፍና በመሞገት የነጠረ ፖሊሲ እንዲወጣ ያደርጋሉ። የወጣውንም ፖሊሲ ከኢንቨስትመንት እቅዶቻቸው ጋር አጣጥመው ያስፈጽማሉ። የንግድ ማህበራት የመንግስትን ስትራቴጂዎችና ተግባራት ለአባሎቻቸው በማብራራት የማህበሩንና የመንግስትን ፍላጎት ያጣጥማሉ። በፖሊሲ አቅጣጫው መሰረት ኢንቨስትመንቶች እንዲከናወኑ ያደርጋሉ። የንግድ ማህበራቱ የኢንተርፕረነሮችን ፍላጎት ዋጋ በመስጠት የመንግስት መዋቅሮች ጉዳያቸውን እንዲረዱና የፖሊሲ ማስተካከያና ድጋፍ እንዲደረግ ያግባባሉ፣ ግፊትም ያደርጋሉ። በአንጻሩ በኢትዮጵያ ያለፉት መንግስታት ልማድ ከንግድ ማህበራት ጋር ተቋማዊ ድርድር ከማድረግ ይልቅ በቁጥጥርና በኃይል ላይ ያተኮረ አካሄድ ነበር። ይህም የንግድ ማህበራት የግሉን ዘርፍ ጥቅም የመወከል አቅም የሌላቸው ሆነው እንዲታዩ አድርጓል። ማህበራቱ የስርዓቱ ተላላኪዎች ተደርገው በአባሎቻቸው በመቆጠሩ በአባሎቻቸው ዘንድ ተቀባይነት እንዲያጡ ሆነዋል። በንግድ ማህበራትና በመንግስት መካከል ያለው ግንኙነት የግል ዘርፉን ተሳትፎ ለማረጋገጥ ያለው ሚና ከፍ ያለ ነው። የንግድ ማህበራቱና የመንግስት ግንኙነት በተገቢ መንገድ ባለመመቻቸቱ የኢትዮጵያ ንግድ ምክር ቤትን ዋልታ ረገጥ ኃይሎች ፖለቲካዊ ሜዳቸው እንዲያደርጉት አሳልፎ ሰጥቷል። በዚህ የተነሳ የግሉን ዘርፍ ጥቅም በሐቀኝነት የሚወክል በመጥፋቱ
በመንግስትና በግሉ ዘርፍ መካከል አገናኝ ድልድይ እንዳይገነባ ተደርጓል። ብሔርን መሰረት ያደረገ የንግድ ማህበራት አደረጃጀት የንግዱን ማህበረሰብ ከንግድ መነጽር እይታ አውጥቶ በብሔር መነጽር እንዲተያይ ያድርጎታል። በመሰረቱ ንግድ እንኳን ብሔር ሀገርም አይበቃው የንግድ እንቅስቃሴ ወገን ዘለል ብቻ ሳይሆን ድንበር ዘለልም ነው። ይህንን የንግድ ባህሪ ከግምት ያላስገባው የንግድ ማህበራት የብሔር አደረጃጀት በብሔሮች መካከል ውጥረት እንዲፈጠር አድርጓል። በንግዱ ማህበረሰብ ዘንድም መከፋፈልም ፈጥሯል። የንግድ ማህበራቱ የአባላቶቻቸውን ጥቅም ማስከበር አለመቻላቸው ብቻ አይደለም፣ የመንግስትን የልማት ፖሊሲና እቅድ ተረድተውና ተበረታተው ለመተግበር አልቻሉም። ለግብርና ዘርፍ መንግስት የፖሊሲና የፋይናንስ ድጋፍ አድርጓል። እንዲሁም ለአምራች ዘርፉ ድጋፍና ማበረታቻ ሰጥቷል። በተቃራኒ ግን እድገት እያስመዘገበ ያለው ብዙም እገዛ ያልተደረገለት የአገልግሎት ዘርፍ ነው። ይህም በግሉ ዘርፍና በመንግስት መካከል መናበብና መግባባት አለመፈጠሩን ያመለክታል። የመንግስትና የንግዱ ማህበረሰብ ግንኙነት ተቋማዊ ለማድረግ ባለመቻሉ በግሉ ዘርፍና በመንግስት ባለስልጣናት ግላዊ ግንኙነቶች ላይ ጥገኛ እንዲሆን አድርጎታል። ይህ ደግሞ በግሉ ዘርፍና በመንግስት መካከል ያልተገባ ግንኙነት በመፍጠር ለሌብነት ምቹ ሁኔታን አመቻችቷል። ይህን መሰል ያልተገባ ግንኙነት ደግሞ የመንግስት የልማት እቅዶች አፈጻጸምና የግሉ ዘርፍ እድገት በሚፈልገው ልክና አቅጣጫ እንዳያመሩ አድርጓቸዋል። የኢህአዴግ መንግስት በየደረጃው ባሉ የግሉ ዘርፎች ተዋናዮች መካከል የፓርቲ አባልነትን የሚያጎለብትን አሰራር ዘርግቶ ነበር። የንግድ ድርጅቶች በመንግስት ላይ ጥገኛ እንዲሆኑ በማድረግ ታማኝነታቸውን ለመግዛት ሞክሯል። ጥቃቅንና አነስተኛ ኢንተርፕራይዞች ግብአት በማቅረብ ከኢህአዴግ ጋር የተሳሰሩ ነበሩ። በዚህ የተነሳ በመንግስት የመወዳደሪያ ሜዳቸውን የተነጠቁ የግሉ ዘርፍ ተዋንያን ከዘርፉ ድጋፍ በማጣታቸው የተነሳ ወጡ። በመንግስት የሚደገፉ አንዳንድ አካላትም ዘርፉን በብቸኝነት እየተቆጣጠሩት መጡ። በርካቶቹ የግል ዘርፎች መንግስትን ከሚያስተዳድረው ፓርቲ ወገን ጠባቂና ተከላካይ ከሌላቸው በቀር መከራ ውስጥ ይወድቁ ነበር። የንግድ ፈቃዶችን ለማደስ አዲስ የሥራ ፈቃድ ለማግኘት ወይም የብድርና የውጭ ምንዛሪ ለማግኘት መንገዱ እንደ ሲኦል መንገድ አስቸጋሪ ሆኖባቸው ቆይቷል። እንዲህ አይነት መሰረታዊ ስህተቶችን ለማስተካከል ቆራጥ ውሳኔ ያስፈልግ ነበር። ንግድ በቀላሉ የሚሰራበትን ስርዓትና አገልግሎት ፈጥሮ የሀገር ውስጥ ባለሀብቶች ባላቸው ችሎታና ካፒታል ወደ ስራ የሚገቡበት ስርዓት ዘርግተናል። የግሉ ዘርፍ ከገዢው ፓርቲና ከብሔር ጥገኝነት ተላቆ በባለራዕይ እሳቤ የሚመራበት መንገድ ተጀምሯል። የንግድ ማህበራትና መንግስት ከፖለቲካ ስልጣን ስጋት ተላቀው እንዲጓዙ እየተደረገ ነው። የሁለቱም የጋራ ጉዞ የግሉን ዘርፍ ያካተተ የኢኮኖሚ ፖሊሲና እቅድ ትግበራን መሰረት ያደረገ ነው። ይህ አካሄድ ሁለቱንም ኃይሎች አሸናፊ ያደርጋል። የመደመር መንግስት የመንግስት ጣልቃ ገብነት አስፈላጊነት ላይ ሳይሆን ምን አይነት ጣልቃ ገብነት ያስፈልጋል በሚለው ላይ ያተኩራል። ይህም የሚመለሰው መንግስትና የግሉ ዘርፍ ባላቸው መስተጋብር ይሆናል። ብልጽግና የሚረጋገጠው የሁለቱ መስተጋብር እንዲሰምር የፖለቲካ ልሂቃኑ ሚናቸውን በሚገባ መወጣት ሲችሉ ነው። ቢሮክራሲያዊ ተቋሞቻቸው ደካማ የሆኑ መንግስታት በብዙ አቅጣጫ በሉዓላዊ ኃይላቸው ላይ ጣልቃ የሚገባባቸው ይበዛል። በዚህ ሳንካ የተነሳ በኢኮኖሚ እድገት የሚሳካላቸው ጥቂቶች ናቸው። ተቋማዊ ቢሮክራሲያቸው የዳበረና ሉዓላዊ ኃይላቸው አስተማማኝ የሆኑ መንግስታት ግን የብልጽግና መንገዳቸው የቀና ይሆናል። የመንግስትና የማህበረሰብ መስተጋብራዊ ግንኙነት መጠናከር በፖሊሲ፣ በስትራቴጂ፣ በግብና በአተገባበር ጉዳዮች ላይ የመደራደሪያ ምቹ መድረክ እንዲፈጥሩ ያስችላቸዋል። ይህም መድረክ የፖለቲካ ልሂቁና የንግዱ ማህበረሰብ ስለ ብልጽግና ለማውጋት አስቻይ ሁኔታን ይፈጥርላቸዋል። የመንግስትና የግሉ ዘርፍ ግንኙነት ከኢመደበኛነት ይወጣል። ግንኙነቱ መንግስት እንደ ተቋም፣ ህዝብ እንደ ማህበረሰባዊ መሰረት በመሆን ላይ ይመሰረታል። ብልጽግናን እውን ለማድረግ የመንግስት ሉዓላዊ ኃይል መከበር ሆነ አካታችነት ብቻውን ውጤታማ አያደርግም። ይልቁንም የሁለቱንም ኃይሎች መስተጋብር ሚዛን ጠብቆ ማራመድ በልማት መስክ ድል ያቀናጃል። የዳበረ ቢሮክራሲያዊ ተቋማት ካላቸው ሀገሮች አንዷን ኮሪያን በምሳሌነት እንመልከት። መንግስት ከንግድ ኩባንያዎች ጋር ጠንካራ ትስስር ፈጥሯል። በዚህም ኩባንያዎቹ የመንግስትን ፖሊሲና እቅድ ተቀብለው እንዲተገብሩ አስቻይ ሁኔታዎችን አመቻችቷል። ይህ ግንኙነት የጠቀማቸው የኮሪያ ኩባንያዎች ከዓለም አቀፍ ገበያ ውድድር ተከልለው የቴክኖሎጂ ምርምርና ልህቀትን ሲደግፉ ኖረዋል። በዚህም ተወዳዳሪ ምርቶችን ይዘው ለመውጣት በ1960ዎቹ ያደረጉት ጥረት ተሳክቶላቸዋል።
ዛሬ የኮሪያ ኩባንያዎች በቴክኖሎጂ ዘርፍ ከቀዳሚዎቹ ተርታ ተሰልፈዋል። በቅርቡ የሩሲያና የዩክሬን ጦርነትን ተከትሎ የአውሮፓ ሀገራት ለጦር መሳሪያ አቅርቦት ደቡብ ኮሪያን ነበር የመረጡት። የዚህ ዋናው ምክንያት በፍጥነትና በጥራት ለማቅረብ ከአውሮፓና ከሌሎች ያደጉ ሀገራት የተሻለ አቅም በመፍጠሯ ነው። ብራዚል ከኮሪያ ያነሰ ካላደጉ ሀገራት ግን የተሻለ ቢሮክራሲያዊ አደረጃጀት አላት። የቴክኖሎጂ ተቋሞቿ ቢሮክራሲያዊ አደረጃጀት የተሻለ ደረጃ ላይ ይገኛል። ከቴክኖሎጂ ውጭ ያለው የመንግስት ቢሮክራሲያዊ አደረጃጀት ግን ግላዊ ግንኙነትን መሰረት ያደረገ ሆኗል። አጠቃላይ የሀገሪቱ ተቋማዊ ቢሮክራሲ ስላልዳበረ የቴክኖሎጂ ፖሊሲ ትግበራ ዘላቂና ቀጣይ እንዳይሆን ፈትኗታል። የፖለቲካ ልሂቁም ከገበያ ተዋንያኑ ጋር ያለው መስተጋብር እንዲሳሳ አድርጓል። በአጠቃላይ መንግስትንና ማህበረሰቡን የሚያስተሳስር ተቋማዊ ቢሮክራሲ አለመዳበር በብልጽግና ስኬቶች ላይ አሉታዊ አንድምታ እንዳለው የብራዚል ተሞክሮ ያስረዳናል። ለምሳሌ የአይሲቲ ኩባንያዎች ሃርድዌርና ሶፍትዌሮችን አምርተው የገበያ ትስስር በመፍጠር በዓለም አቀፍ ውድድር ማሸነፍ አልቻሉም። የዚህ ዋናው ምክንያት ደግሞ የሚጠብቃቸው የፖለቲካ ልሂቅ ትኩረቱ በሌሎች የፖለቲካ አጀንዳዎች ላይ በመሆኑ ነው። በዚህ የተነሳ የቴክኖሎጂው ዘርፍ አጋዥ እንዲያጣ አድርጎታል። የብራዚል መንግስት ሉዓላዊ መንግስታዊ ኃይል ቢኖረውም በአካታችነት ረገድ ውሱንነት ነበረበት። ይህም ተስፋ ሰጪው የአይሲቲ ዘርፍ ተስፋውን አደብዝዞታል። ህንድም እንደ ብራዚል የቢሮክራሲ ስርዓቷ ባይዳብርም የልማት እንቅፋታቸው ምክንያት ለየቅል ነው። ከብራዚል በተለየ ህንድ ሙያን መሰረት ያደረገ የስራ ክፍፍል አለ። የህንድ ማህበረሰባዊ አወቃቀሩ ስብስብ ነው። ህንድ በብሔር፣ በሃይማኖት፣ በክልላዊ አስተዳደር መስመር የተከፋፈለች ሀገር ናት። በዚህ ሁሉ መከፋፈል ሰፋፊ መሬቶችን የያዙ ልሂቃም ሞልተዋል። በእነዚህ ምክንያቶች የተነሳ መንግስት ስለ ኢንዱስትሪ ለውጥ ከማህበረሰብ ጋር መደራደር ይኖርበታል። በመሆኑም በመጀመሪያዎቹ የእድገት ጅማሮ ጊዜያት መንግስት በአይቲ ቴክኖሎጂ ምርት ላይ በቀጥታ በመሳተፍ ለመግፋት ሞክሯል። ይህም የሆነው መንግስታዊ ሉዓላዊ ኃይሉን ተጠቅሞ ነው። ይሁን እንጂ በማህበረሰቡ መከፋፈል የተነሳ የአካታችነት ተግዳሮት ገጥሞታል። ህንድና ብራዚል በዚህ ሂደት እንደ ደቡብ ኮሪያ ያለ እድገት ባያስመዘግቡም አንጻራዊ እድገትን በየፈርጁ አስመዝግበዋል። የብራዚል እድገት በሉዓላዊ ኃይል ጉድለት የተነሳ ሲገደብ፣ የህንድ እድገት ደግሞ ከአካታችነት ጉድለት የተነሳ ፍጥነቱ ተይዟል። በአንድ ሀገረ መንግስት ስርዓት ውስጥ ፈጠራና ፍጥነትን ለማረጋገጥ መንግስታዊ ሉዓላዊ ኃይል አካታችነትን እንደ ደቡብ ኮሪያ ማስፈን አለበት። በአንድ በኩል የመንግስትን ሉዓላዊ ኃይል ጠብቆ በሌላ በኩል ደግሞ ማህበረሰብን አካቶ የሚገነባ ስርዓት ሚዛኑን ጠብቆ መጓዝ ይችላል። በዚህ መሰል ጥረት የሚመጣን እድገት ከፍጥነቱ የሚገታውም ሆነ የሚጎትተው ኃይል አይኖርም። ሀገራችን ኢትዮጵያ ከነዚህ ሀገራት የምትጋራቸው የመንግስት ጥረቶችና ማህበረሰባዊ ብዝሃነቶች አሉ። በተለያዩ የመንግስት ስርዓቶቻችን የመንግስትን የቢሮክራሲ ኃይል በመጠቀም አካታችነት የጎደለው ረጅም የአገዛዝ ዘመን አሳልፈናል። ይህም የሀገር ሀብት በሌቦች እንዲመዘበር አድርጓል። የመንግስት አጠቃላይ ቢሮክራሲ ባለመዳበሩ የመከኑ የእድገት ተስፋ ውጥኖች በርካታ ናቸው። ባለፉት 3 አስርት ዓመታት የግሉ ዘርፍና የመንግስት ፖሊሲ ጉዞ በተቃራኒ ስለነበረ እንደ ብራዚል በፖለቲካ ልሂቃን መጠለፉ ይጠቀሳል። ከመንግስት ቢሮክራሲያዊ ድክመት ባሻገር ሀገራችን እንደ ህንድ ብዝሃ ማንነት ያለባት ሀገር ናት። ይህ ነባራዊ ሁኔታ በአካታችነት የመንግስት ፖሊሲና ግብ ላይ ድርድር ለማድረግ ቀላል አይደለም። ስር ነቀል የልማት ፖሊሲዎችና ትግበራቸው ከብሔር፣ ከሃይማኖት ወይም ከክልላዊ አስተዳደር መስመር ጋር ተያይዞ ጥያቄዎች ይነሱባቸዋል። ብልጽግና መንግስታዊ አካታችነትን ለማስፈን የፓርቲው አደረጃጀት የተሻለ እድል ይሰጠዋል። ለዚህም 2 መሰረታዊ ምክንያቶችን ማንሳት ይቻላል። አንደኛ፣ ህብረ ብሔራዊ ፓርቲ መሆኑ ሰፊ ማህበራዊ መሰረት እንዲኖረው ያደርገዋል። ሁለተኛ፣ የመሃል ፖለቲካ አራማጁ አቅም ይሆነዋል። የመንግስት ሉዓላዊ አካታችነትን በሚዛን ጠብቆ ለመራመድ አፈጣጠሩ እድል ሰጥቶታል። ይሁንና እድሉ ከፈተና የጸዳ ነው ማለት አይቻልም። ዋልታ ረገጥ ፖለቲካን ያልተሻገረ የፖለቲካ ምህዳር ውስጥ ነን። ሁለቱን አጣጥሞ መጓዝ ያለው ፈተና ቀላል አይደለም። የመደመር መንግስት የፖለቲካ ምህዳር ሀብት ሊፈጠር የሚችለው ምቹ የሆነ የፖለቲካ ምህዳር ሲኖር ነው። ውጤታማ የሆነ የግል ክፍለ ኢኮኖሚ እንዲሁም ውጤታማ የመንግስት ሚና እንዲኖር ምቹ የፖለቲካና የኢኮኖሚ ምህዳር ያስፈልጋል። ኢኮኖሚው መልክና ስርዓት ኖሮት እንዲሰራ ፖለቲካዊ ኢኮኖሚው መልክና ስርዓት መያዝ ይገባዋል።
በጥቂት አስርት ዓመታት ውስጥ ፈጣን ልማትን ያረጋገጡ ሀገራት እውነታም ይህንን የሚያሳይ ነው። ሀብት ለመፍጠር በሚያስችል መልኩ መንግስት በተገቢው ሁኔታ ሚናውን እንዲወጣ ብሎ ጠንካራ የግል ክፍለ ኢኮኖሚ እንዲኖር የፖለቲካዊ ኢኮኖሚው ሁኔታ የተስተካከለ ሊሆን ይገባል። የመደመር መንግስት ስኬታማነት በእነዚህ የፖለቲካዊ ኢኮኖሚ ሁኔታዎች ላይ የተመሰረተ ነው። የመጀመሪያው ቁልፍ ጉዳይ ንግድን ለመስራት የሚያስችል የተረጋጋና ተገማች የፖለቲካ ሁኔታ ያሻል። የተረጋጋ የፖለቲካ ሁኔታ ከሌለ ሀብት መፍጠር አይቻልም። እንዲያውም የተፈጠረ ሀብትን ለብክነትና ለውድመት ይዳርጋል። ያልተረጋጋና ምቹ ያልሆነ የፖለቲካዊ ኢኮኖሚ ምህዳር ከፍተኛ የመበልጸግ እምቅ አቅም ያላቸውን ሀገራት ለጉስቁልናና ለስቃይ ሲዳርግ ተስተውሏል። በለውጡ 5 ዓመታት ውስጥ የኢትዮጵያ ኢኮኖሚ ከነበረው በእጥፍ አድጓል። ያልተረጋጋው የፖለቲካ ሁኔታ ግን በኢኮኖሚው ላይ ከባድ ጫና አሳርፏል። ኢኮኖሚው ምቹ የፖለቲካ ምህዳር ቢያገኝ ኖሮ ከዚህ የተሻለ ሊያድግ እንደሚችል አያጠራጥርም። ፖለቲካው ሰፊ ሀብትን ለውድመትና ለብክነት በመዳረግ ተጨማሪ እድገት ማስመዝገብ የሚቻልባቸውን ሁኔታዎች ዘግቷል። ከዚህም በተጨማሪ ያልተረጋጋው የፖለቲካ ሁኔታ ያለን እምቅ ሀብት ለምሳሌ ማዕድን ለጥቂቶች መጠቀሚያ እንዲውል አድርጓል። በተለያዩ ፕሮጀክቶች ላይ የፈጠረው ጫና ቀላል አይደለም። በአጠቃላይ በኢኮኖሚው ላይ የፈጠረው ጫና ከፍተኛ ነው። ሁለተኛ፣ የሀገራት የልማት ፍላጎት፣ ተነሳሽነትና ሂደት እንዲሁም የመንግስታት የትግበራ አቅም ሀገራት ባላቸው መደበኛና መደበኛ ባልሆኑ ተቋማት ተጽዕኖ የሚያርፍበት ነው። ተቋማት በሀገር የልማት ፍላጎት፣ በትግበራ፣ በሂደትና በመሰል ጉዳዮች ላይ ከፍተኛ ተጽዕኖ ይኖራቸዋል። ተቋማቱ በብቁ የሰው ኃይል የተሞሉና ከሌብነትና ከብልሹ አሰራር መጽዳታቸው ለመደመር መንግስት ውጤታማነት ቁልፍ ነው። ሶስተኛ፣ ልማት እንዲኖርና ቀጣይነቱ እንዲረጋገጥ የተለያዩ የህብረተሰብ ክፍሎች፣ መሪዎች፣ ኢንቨስተሮችና ሰፊው የህብረተሰብ ክፍል ከልማት ተልእኮና ግብ ጋር ሊተሳሰር ይገባቸዋል። ብልጽግናን ማረጋገጥ የሚያስፈልጋቸው ነገሮች አሉ። ብልጽግናን ለማረጋገጥ የሚያስችል የጋራ ትልም መፍጠርና ያንን እውን ለማድረግ የሚያስችል የጋራ ተነሳሽነትና ትብብርን ይጠይቃል። የጋራ ህልምና የጋራ ተነሳሽነት እንዳይፈጠር በማድረግ የመደመር መንግስትን አቅም የሚያዳክመውና ሀብት እንዳይፈጠር እንቅፋት የሚሆነው የፖለቲካ ገበያ ነው። የፖለቲካ ገበያ ያልተረጋጋ የፖለቲካ ሁኔታን ይፈጥራል፣ ተቋማትን ያደቃል፣ የማህበረሰብ ትስስር እንዲላላ ያደርጋል፣ ኢፍትሃዊው የሀብት ክፍፍል እንዲኖር ያስችላል፣ ሌሎች አሉታዊ ተጽዕኖዎችንም ያስከትላል። የፖለቲካ ገበያ ለሀገረ መንግስት ቅቡልነት ክፍተት ምክንያት የሆኑ ልዩነቶችንና ትርክቶችን እንደ አጀንዳ ይጠቀማል። ኢመደበኛና ህገወጥ በሆነ መልኩ ስልጣንንና ሀብትን ለመቀራመትም ጥረት ያደርጋል። ይህ የሀሳብ አልባ የፖለቲካ ኢኮኖሚ ሁኔታ ህጋዊ የሆነ ስልጣንንና ሀብት የማግኛ መንገድን ያዳክማል። በምትኩ ህገወጥ ኢመደበኛና ያልተረጋጋ ሂደት እንዲሰለጥን ያደርጋል። የዚህ ፖለቲካ ተዋንያን አንደኛ ግባቸው በዋናነት ግላዊ ነው። ዓላማቸው ፖለቲካዊና ከፍ ያለ ሀገራዊ ግብ ለማሳካትና ያነገቡትን አማራጭ ሀሳብ ለማስፈጸም አይደለም። ፖለቲካዊ ኃይልን ለግል ጥቅማቸው ማሳኪያ እንደ መጨረሻ ግብ አድርገው የሚጠቀሙ ናቸው። ሁለተኛ፣ ይህንን ፍላጎታቸውን ለማስፈጸም የሚጠቀሙት መንገድ ኢመደበኛና ህገወጥ ነው። የዘመድ አዝማድ የጥቅም ትስስር በመፍጠርና ኃይልን በመጠቀም ሀብትንና ስልጣንን ለመቀራመት ጥረት የሚያደርጉ ናቸው። ሶስተኛ፣ የትግል አጀንዳቸው ጽንፈኝነትን የተላበሰ ልዩነትን መሰረት ያደረገና ህዝበኛ ነው። በእንደነዚህ አይነት ፖለቲካ ውስጥ የጋራ ግብን መፍጠርና በዚያ ዙሪያ መሰባሰብ አዳጋች ነው። ሁሉም ነገር ለግላዊ ጥቅም ሲባል የሚሸጥ የሚለወጥበት እንጂ የህዝብ ፍላጎትና ሀገርን የማሻር ጉዳይ ቦታ የሚሰጠው አይደለም። ይህም ያልተረጋጋ የፖለቲካ ሁኔታ እንዲፈጠር፣ ተቋማት እንዲደቁ፣ የማህበረሰብ ትስስር እንዲላላ፣ ኢፍትሃዊ የሀብት ክፍፍል እንዲኖር በማድረግ ወደ ጉስቁልና የሚያመራ መንገድ ነው። ይህ ጉዞ ድህነትንና ጉስቁልናን፣ የሀብት ጦት ብቻ ሳይሆን የሰላም መረጋጋት አለመኖር፣ ጦርነትንና ሌሎች ችግሮችን ጭምር የሚያካትት ነው። በተጨማሪም ደካማ እርስ በርስ መተማመንና መግባባት፣ የአንድነት እጦት፣ ደካማ የሥራ ባህልና የተለያዩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ድምር ውጤት ነው። ብልጽግና በሌላ በኩል የምርታማነትን መረጋገጥ፣ አዎንታዊ ሰላም፣ ፍትህ፣
የህግ የበላይነትን እንዲሁም የመቻቻልና የመግባባት መኖር ነው። ብልጽግናን ለማረጋገጥና መንግስትም የመፍጠርና የመፍጠን አቅም እንዲኖረው የተሻለ የፖለቲካ ኢኮኖሚ ሁኔታ ይፈልጋል።